ሰላም ነው? እሺ ምን ነበር ያመመህ? አይኔን እያመመኝ ነው በእናትህ ይሸቀሽቀኛል በጣም በዚህ በኩል ግራ ነው ቀኝ? ቀኝ ይሄ ግራ ቀኝ በቀኝ ነው። እሺ ችግር የለም ቀለል ያለ ሰርጀሪ ያዝልሃል። ሰርጀሪ ይሻላል? እሺ ታካሚ ሱራፌል እንዴት ነበር ሰርጀሪው በሰላም ተጠናቋል? እኔ ግን ዶክተር ይሄ ነገር ምንም አላማረኝም። እንዴ ስሜት አለው አሁን? አይ ተሽሎኛል ግን አይኔ አለ እዚህ ምንድነው? መነጽር አዝልሃለሁ። ፊል እያደረኩት እኮ አይደለም ዶክተር አይኔ ግን አለ እዚህ ውስጥ ምንድነው የሰራችሁኝ? አስታወስከኝ ግን? ኧረ አላስታወስኩሽም። ኧረ ተው በደንብ ይኝ። ምን እንዴት አድርጌ በደንብ አይሻለሁ ዶክተር? ታመም የለ እንዴ እየታየኝ እኮ አይደለም። ደግሞ ስራዬም ከብዙ ሰው ጋር ስለሚያገናኘኝ ይሄ ነገር አላስታወስኩሽም። የሕክምና ዲግሪ ፎርጅድ የሰራህልኝ ልጅ እኮ ነኝ። አዎ አስታወስክ እንዴ? ወይኔ አንቺ ወይኔ አይኔን በእጅ በላሁት። አይኔን በእጅ ባንቺ ነው የተሰራሁት። የታረግሽው አይኔን ጉልጉል አወጣችሁት አይደል? ደግሞ የቀኙን ብቻሽ የግራውን ነው ከሰራሽ። እኔ በእናትህ ምን ያስጨዋል? ወደዛ ሪሰፕሽን አይኔን ይሰጧል። ሂድ በቃ። እያንዳንዱ አክቲንግ ህይወት እንዲኖረው ፈልጋለሁ። መስላችሁ ሳይሆን ሆናችሁ እንድትተውኑት ፈልጋለሁ። ካሜራ ሬዲ ኤንድ አክሽን። በጥፊ አንዴ ነው አይደል? እንደ እሺ ውስጣችሁ የሚንተከተከው የአርት ፍቅር አውጡት እንጂ ጥፊ እኮ ቀላል እኮ ነው። ይዘሽ አይደል እንዴ? ሁለተኛውን ሲንገባለን። አሁን አንቺ እያለቀሽ ፍቅርሽን የሚንተከተከውን ፍቅርሽን ትገልጽለታለሽ። ካሜራ ሬዲ አክሽን። አይ ላቭ ዩ። ምንድነው ምን ይላል እንደዚህ? ምንድነው ከብዳችሁ እኮ ነው አለመምጣት እኮ ነው። እንደኛ አይባልም። ከልብሽ ወጥተሽ ዳለው ማለት አለብሽ። ካሜራ ሬዲ አክሽን። እንዴ እኔ ዳይሬክተር አታስጨንቂኝ እንዴ። ጀምር ልጁም ደስ አይልም። ከት ይቅርብኝ፣ እኔ ይቅርብኝ በቃ ሌላ ሰው አሰናብቱኝ። ፈትሹና አሰናብቱኝ እትዬ። ምን ሆነሽ ነው? ምን ገጥሞሽ ነው? አሰናብቱኝ። እቃዬን ፈትሹና አሰናብቱኝ እትዬ። እንዴ ተረጋጊና ቁጭ በይና እንነጋገር እንጂ። አይ አሰናብቱኝ። አልቀመጥም እትዬ። እኔ ከዚህ ቤት ስክሮል መደረግ ነው የምፈልገው። አሰናብቱኝ። የምን ችግር ነው? በጣም ብዙ ችግር አለ እትዬ። ተነግሮ የማያልቅ ችግር ነው ያለው። የመጀመሪያውና ዋነኛው ዋይፋይ ችግር ነው። እዚህ በረጋ ካልተከተልኩ በስተቀር አይሰራልኝም። መኝታ ቤቴ አይደርስልኝ ዋይፋይ። ሲቀጥል ደግሞ ሁለተኛ ችግር ደግሞ እርሶ ከጎረቤት ጋር ወሬ ሼር ይደረጋሉ። ለፋዘር መጥተው ሪፖርት ያደርጋሉ። ፋዘር መጥተው እኔ ጋር ዋርኒንግ ይሰጣሉ። የምን ዋርኒንግ? አይ አልፈልግም፣ ይቅርብኝ። በዛ ላይ ደግሞ በየ15 ቀኑ እንደሰው ጊቫዌ ቅባት ምናምን የለም። ኧረ እባክሽ ተይ ቁጭ በይና እንነጋገር። እኔ በጣም ደግሞ የሚያሳስበኝ ነገር በጣም እዚህ ቤት በጣም እንደው ሼም እንኳን የላችሁም። እራት እንኳን ቤት ነው የምትበሉት። ውጭ አትበሉም እንዴ? አሃ ጭራሽ ውጭ እየወጣን እራት እንብላ። እኔ አሰናብቱኝ አልኩት። ምን ሆነ ነው እኔ ጌታ? እኔ ምስጋና አልፈልግም። እኔ በእውነት ሰጠች ምንም መባል አልፈልግም። እንካ ተው፣ በእናትህ ተው። አይዞህ ችግር የለም። አይዞህ እንጂ አይነዳ አላ የኔ ወድ እንደምታስቢው አይደለም። ምንም እንደምታስቢው አይደለም። ይኸውልሽ እሺ በቃ ቺት አድርጌብሻለሁ። ይቅርታ። ቤቢ ቺት አላረክብኝም። ማንም የለም እኮ አብደህ ነው ነቅለህ። አንቺ ደግሞ ቺት ያረኩብሽ መስሎኝ። ተመስገን አብጄ ነው። አይ እንትን ስራ ጠፍቶ በእውነት ምንድን እና የኔ መኪና ነው የምትሰራው? አይ እርቦኝ ነው። ልትሰርቀኝ ሞከርክ? ኧረ አገሩ በቃ ራበኝና ትንሽ ምን? ይቅርታ። ወጣ ፈረም እንደ አንተ
አይ አይለመደኝም። ስራ ጠፋ። ሰርቶ ጥረግራት በለም እንዴ? ይቅርታ ወጣት ነው አይደል? ልሂድ። የት ነው የምትሄደው? ቆይ ስራ ምናምን ትሞካከራለህ እንዴ? አትሰራ? አዎ እኔ ምንም ስራ እሰራለሁ። በእውነት ሁሉንም ድንጋይ እሸከማለሁ። እኔ ስራ ነው ስልክህን አንተ ቁጥሬ ልስጥህ። ጭራሽ አይፎን ይዘህ ነው የምትሰርቀው? ባለፈው ይሰራል። ቁጥሬ ልጻፍላ። በእውነት አመሰግናለሁ። ፈጣሪ ሆይ ክብር ምስጋና እንደው ላንተ ነው። በእውነት አሁን ሰው ሌላ ሰው ቀጥቅጦ ገሎኛል። እሷ ስራ ሰጠችኝ እንደው ጭራሽ ማለት ነው። በእውነት በጣም እንዴ ባልደረባዬ ነሽ እንዴ? መስመር ላይ ነው እንዴ? ተገናኝተን ነው። ፈጣሪው ከፌስቡክ ላይ የማመጣቸው ሰዎች ምንም አልተስማሙኝም። ይሄን ከኢሞ ላይ ያገኙት አንተ እንደምታረገኝ አድርገኝ። ልጅቷ ቆንጆ ነች። አምላክ ወይ እባክህ እንደው መደማመጥ እንድንችልበት። ሰላም ነህ? እንዴት ነሽ? አስጠበቅኩ አይደል? አስጠበቅኩ። ይቅርታ። ኧረ እኔ መጣበቅ ምናምን አላውቅም። ዝም ብለሽ ቁጭ በይ። እሺ ስምን ማን ነበር ያልከኝ? ባርኔጣ አላጣ ብትሳደቢ ነው እንደ መጣሽው? አረ ባርኔጣ ነው ስም። ብንከባበር ደስ ይለኛል። ማንኛውም ለትዳር መስፈርትሽ ምንድነው? የኔ መጀመሪያ መስፈርት በጣም ያዳመጠኝ ሰው ፈልጋለሁ። በጣም አዳማጭ መሆን አለበት። አላጋጭ ማዳመጥ ለማላገጥ እዛው አናላገጥም እንዴ? ማላመጥ ምን ያደርጋል እንዴ? አረ እዚህ ጋር ቆነኛ ያለሁት ምን ያስጮሃል? ጮኩብሽ እንዴ? እሺ እሱን ተውና ተማሪ ሰራተኛ አብረን እንተኛ ብለሽ ጭራሽ እንተኛ። ገና መታወቃችን አይደል እንዴ? ምን ተይዞ ጉዞ ምኑን ይዘን ነው ምንተኛው? ሶዬ እኔ ምን አይሰማም እንዴ? ምን ያመናቅርሻል? ጆንቆሮ ሞትሽ እንዲህ በቀላሉ ማረገው ይመስልሻል? ከዚህ ልውጣ እንጂ ሞት የምትናፍቅበት ሲቃየን የምታይበት ቦታ እሸኛለሁ። ማን ጆንቆ ያወቀ መሰለኝ? ማነሽ? ፋይሉ የት ነው ያለው? አልናገርም። ፋይሉ የት ነው ያለው? አልናገርም። ፋይልሽን በየሶሻል ሚዲያው ስበትንልሽ ያኔ መናገር እንደምችና እንደማችኝ ምንም እንድናገር አያስገድደኝም። ፋይዳ ፎቶዬ ይሄ ጌታ ይኸውልህ የእያንዳንዱ ቤት ቁጥርና መኪና እዚህ ደግሞ የሁሉም የሀብታቸው መጠንና ስልካቸው አድራሻቸው ሁሉም እዚህ ውስጥ አለ። ሁሉም አልጠጋም። እዚህ ነው የምቀመጠው። በቃ ይቅርታ አልኩሽ አይደለ እንዴ? እሺ ባለፈው ለምን እንደዛ አደረከው? ምንድነው ሁልጊዜ ጭቅጭቅ? በቃ በእናትሽ ተፋች። እሺ እንደውም ቁጥር ጥራ። የምን ቁጥር? ከስንት እስከ ስንት ልጥራሽ? ከአንድ እስከ አንድ ሺህ። ከአንድ እስከ አንድ ሺህ። ሶስት። እንደውም ከዚህ በኋላ ለሶስት ቀን አናወራ አንነጋገር። ቅጣት ልድገም። አስደግሚኝ በእናትሽ በትሞትልሽ አንድ ጊዜ አስደግሚኝ። እሺ ጥራ። ድጋሚ እንትን እንደለ ጥራሽ። ከአንድ እስከ ስንት ነው? ከአንድ እስከ አንድ ሺህ 1600 400 ሚሊዮን 36 550 3 የኔ ማር መጣልኝ። እንዴት እንደናፈቀኝ በአይኔ ተንሸዋረረ። እኔ ራሴ ከሰንዳፋ ባሱ አልሞላ ብሎኝ በስንት መከራ መሰለሽ የመጣሁት። እንደው አንዳንዴ እኮ ምን አለ አብዬ ልምባረገኝ እላለሁ። ሁለቴ እንድታየኝ ነው። አዎ እኔ ቆንጆ ለምንድን ነው እንዲህ አቻኩለሽ አልጠራሽኝ? ሆትስፖት ልታበራልኝ እኮ ነው። ሆትስፖት አበራልኝ። አንድ ሰዓት ሙሉ ጠብቄ ከሰንዳፋ እዚህ በባስ የመጣሁት ሆትስፖት እንዳበራልሽ ነው? አዎ ሆትስፖት ልታበራ። ተይ እንጂ ብርሽን እዛ ካርድ ሞልተሽ እንትን በይ ለሆትስፖት እኔን ከዛ እኔ እንዲህ ሲጀምር በቃ አይወረኝም ማሪ። ወይ እሺ ሆትስፖት አብራል። ሆትስፖት